ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አድማጮቻችንና ድምተኞቻችን ሰላም ለእናንተ ይሁን። ዛሬ እንግዲህ ቀኑ ሰኞ ነው። እንግዲህ የሰኞ መረጃና መልእክት ደግሞ ወደ እናንተ ይዘን ብቅ ብለናል። ለተለመደው መረጃዎችን እያሰባሰበ እያመጣ እያነቃን ያለው ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። መረጃዎችን ደግሞ ከሱ ኋላ ላይ እናዳምጣለን። አሁን ግን ያሉትን መረጃዎች ከማምጣታችን በፊት በዓለማችን ዙሪያ እጅግ አስፈሪና አሳሳቢ ጉዳዮችም በመሰማት ላይ ይገኛሉ። ተራ በተራ እንግዲህ እነዛን ጉዳዮች ፓስተር ያጋራናል። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን አጠገቤ ፓስተር ተገኝቷል። መረጃዎችን ደግሞ ይዞልን መጥቷል። ምን ይሆኑ እነዛ መረጃዎች? በተለይ ደግሞ በዓለማችን በአሁኑ ሰዓት በምን ሁኔታ ላይ እንዳለች የሚያመላክቱ መረጃዎች ስለሆኑ እነዚህ መረጃዎች ደግሞ ለእኛ ደግሞ ለመታነጽ ጥንቃቄ እንዲሁም ደግሞ እርምጃዎቻችን እንድናስተካክል የሚረዱን ስለሆነ በተለይም ደግሞ በመንፈሳዊ መልእክት ጭምር ስለሆነ እያስተጋባልን ያለው በጥንቃቄ እንድንሰማ ከወዲሁ እናሳስባለን። ውድ አድማጮች እንግዲህ በቀጥታ ወደ ፓስተር ከመሄዴ በፊት ሰላምታ ማቅረብ ተገቢ ነውና ሰላምታ ላቅርብና በቀጥታ መረጃውን ያጋራናል። ሰላም ላንተ ይሁን ፓስተር። እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ውድ አድማጮቻችን ወደ መረጃው ከመሄዳችን በፊት እስኪ እችን መረጃ አድምጠን እንመለሳለን። ከዛ በኋላ ፓስተር ደግሞ የሚለንን ደግሞ እንሰማለን። Is there any Muslim here? United Nations, I know you're watching it. American Senate, you are watching what I'm doing, I'm saying here. Special advisor to Trump. Now, please tell Trump to save our life in Nigeria. They are killing Christians in Nigeria, massacre Christians. If they say they kill Muslims, Muslims are being killed. By who? By Muslims. President Trump is ratcheting up the pressure on Nigeria. Islamic terrorists there have been murdering Christians as well as fellow Muslims for years. ተመልሰን መተናል። እንግዲህ ውድ አድማጮቻችን እንደሰማነው እጅግ አሳዛኝ የሆነ የልመና ድምጽ ነው። በናይጄሪያ ወንድሞቻችን ላይ በክርስቲያኖች ላይ እየደረሰ ያለው ግልጥ ምን እንደሚመስል የሚያመላክት ነው ብለን እናስባለን። ባጭሩ መረጃውን ደግሞ ፓስተር ደግሞ ያጋራናል። እንግዲህ ፓስተር እንደሰማነው ነው ምላሽ ያገኘ ይመስላል አይደል? ይሄ የናይጄሪያውያን ጩኸት እንግዲህ ከፍተኛ የሆነ ስደት ነው በናይጄሪያ እየተነሳ ያለውና ዓለምን ያስገረመ ነገር እሱ ብቻ ሳይሆን የናይጄሪያ መንግስት በዝምታ መመልከቱና ተገቢውን እርምጃ ለመውሰዱ ጥያቄ ውስጥ ከቷል። እንግዲህ በትናንትናው ዕለት ዶናልድ ትራምፕ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በናይጄሪያ ጦራቸውን እንደሚያስገቡ ተናግረዋል። ይህንን ነገር ለማቆምና በሶሻል ሚዲያቸው ላይ ጽፈውታል። የዚህ ሰውዬ ልመና እንግዲህ ደርሷቸዋል ማለት ነው። ሊሆንም ይችላል። እንግዲህ ምንድነው ያለው የሚገርም ከ150 እስከ 200 ሺህ ክርስቲያኖች ተገለዋል በአጭር ዓመታት ውስጥ እና እስከ 10 ሺህ የሚደርሱ ቤተክርስቲያኖች ተቃጥለዋል። እንግዲህ ሰሜኑ በሙስሊም እንትን ነው፣ ደቡቡ ደግሞ ናይጄሪያ በክርስቲያኖች ማጆሪቲነት ያለው ነው። በየቀኑም 30 ክርስቲያኖች እንደሚሞቱም መረጃዎች ያመለክታሉ። አሁን ይሄ ችል የሚባል ነገር አይደለም። እንግዲህ ወንጌል ይሄ ነው። ወንጌል እንግዲህ ይህንን ስደት
ያመጣል፣ ዋጋ ያስከፍላል። እና አሁን በናይጄሪያ መሆኑ ብቻ አይደለም የሚያስገርመን፣ ነገር ግን በቀጣይ ይሄ ነገር በዓለም ላይ ላለመስፋፋቱ ምን ወሳኝነት አለው ነው። እውነት ነው። እና ምንድነው በአስቸኳይ እርምጃ ወስዳለው ነው ያሉት ዶናልድ ትራምፕ። እና መቆም አለበት፣ ክርስቲያኖች ሞት መቆም አለበት የሚል ነገር አንስተዋል። ነገር ግን በጣም የገረመኝ የናይጄሪያ መንግስት ይህንን አስተባብሏል። ይህንን ያስተባበለው እንዴት ነው? እየሞቱ ያሉት ሃይማኖት የሌላቸው ሙስሊሞችም ክርስቲያኖችም ሁሉ ነው እየሞቱ ያለው ነው የሚሉት እነሱ። እና ጂሃዲዝምን እየፈጸሙ ያሉት ቦኮ ሃራም ነው። አንድ ደግሞ ሌላው እስላሚክ ፍሮንት ምናምን የሚል ሌላ አዲስ ድርጅት ደግሞ አለ። እነዚህ ሁለት ድርጅቶች ናቸው በናይጄሪያ በክርስቲያኖች በቤተ ክርስቲያን አንዳንዴ ይሰቀጥጣል። በአምልኮ ላይ ያሉ ነው ጥቃት የሚፈጸምባቸው፣ ህፃናት ሳይቀሩ ላይ ጥቃት ነው የሚፈጸምባቸው። እና በጣም የሚያሳዝን ነው። ቤተ ክርስቲያኑን ያቃጥላሉ፣ ህዝቡ እያለ እሳት ይለኩሳሉ። በጣም በጣም ዘግናኝና እንዴት ዓለም አቀፍ ትኩረት ማግኘት እንዳልቻለ እስከዛሬ ለኔ ይገርመኝ ነበር። እኛ እንግዲህ ያው ሮብ በሚተላለፈው የዜና ሽፋን ላይ ብዙ ጊዜ ሽፋን ለመስጠት ተሞክሯል። ነገር ግን አሁን ላይ በወንጌል ላይ የሚደረግ ዘመቻ በክርስቲያኑ ላይ በቦርናጌን በዳኑት ክርስቲያን ወንድሞችና እህቶች ላይ የሚደረገው ዘመቻ በጣም ቀላል አይደለም። ከባድ ዘመቻ ነው እየተደረገ ያለው። ይህ ዘመቻ ደግሞ በአጭር ጊዜ ማቆም ካልተቻለ ምናልባትም ቀጠናውን ላይ ያሉ አገሮችን እዛ ናይጄሪያ ዙሪያ ያሉ ቀጠና ላይ ያሉ አገሮች ላይ ከፍተኛ መስፋፋትና ከፍተኛ ችግር ሊያመጣ ይችላል። እንግዲህ ለፔንታጎን ትእዛዝ ሰጥተዋል። እሳቸው ያመለከቱት ለፔንታጎን ትእዛዝ ሰጥተዋል። በአስቸኳይ ይሄ እርምጃ መወሰድ አለበት ብለዋል። የናይጄሪያ መንግስት ግን ምንድነው በጋራ አብረን ልንሰራ እንችላለን እንጂ ይሄ ናይጄሪያ ሉዓላዊት ሀገር ነች፣ ማንም ተነስቶ የሚገባባት ሀገር አይደለችም የሚል ነገር አንስቷልና አሁን ላይ ዓለም አቀፍ ድርጅቶችም ሌሎችም በናይጄሪያ መንግስት ላይ ነው ጥያቄ እያቀረቡ ያሉት። ለምንድነው በበቂ ደረጃ መከላከል ያልቻለው? በእነዚህ ዜጎች ላይ ለሚደርሰው ጥቃት እንደውም አንዳንድ ድርጅቶች ኃላፊነቱን የናይጄሪያ መንግስት ይወስዳል ነው እያሉ ያሉት። እና ይሄ ነገር ሊቆም የሚገባ ነገር ነው። እንግዲህ ክርስቲያኖች በጌታ እንደው ፓስተር እንደው ይህንንም ሐሳብም ጨምረህ እንድታወራ በዚህ ጉዳይ ላይ እንደው ትንሽ እንደው ብንቆይ ደስ ይለኛል። በናይጄሪያ ብቻ አይደለም ይሄ ወንጌል ስደት እየመጣ ያለ፣ ህንድም ላይ በህንድና በቻይና ባለፈው እኛም ሽፋን ሰጥተነዋል። ወደ 30 መጋቢዎች በጣም በጣም ፍሬያማ አገልግሎት ያላቸው በተለይ በኦንላይን በጣም ብዙ የቻይና ዜጎችን ከአውሬው መዳፍ ያስጣሉ አገልግሎቶችም ጭምር ነው የተዘጉ፣ ቤተክርስቲያናት እየፈረሱ በጣም ያሳዝናል። በዶዘር በምናምንም ጭምር ነውና እንደገና ደግሞ አሁን ቅድም ባልከው በህንድ ደግሞ በሚገርም ሁኔታ የታሪፍ ቅጣት ሁሉ አንድን ህንዳዊ አንድ ሰው መስክሮ ቢያመጣ የስንት ሺህ ዶላር ነው የቅጣት? አይ ቲንክ ከ$6,000 በላይ ቅጣትና የ3 ዓመት እስራት እንደሚቀጣ የሚደነግጉ ሁሉ ነገሮች እየወጡ ነው። እንደገና በኤርትራም የክርስቲያኖችን ሰቆቃ ማንሳትም ተገቢ ነው ብዬ አስባለሁ። በሰሜን ኮሪያም እና ለእንደዚህም የጸሎትም ርዕስም ጭምር እንዲመች እንግዲህ ሐሳብህን እዚህ ላይ ብታክል ደስ ይለኛል። አዎ ምንድነው መሰለ በቻይና እስካሁን ድረስ በህጋዊ መንገድ የተፈቀደ ቤተክርስቲያን የለም። ምናልባት እንግሊዞች የከፈቱት አንግሊካን ምናምን የመሳሰሉ ቸርቾች ካልሆኑ በስተቀር ግን በቻይና እስከዛሬ ድረስ ይደረግ የነበረው አንደርግራውንድ ነው። በሙሉ አንደርግራውንድ ነበር ይደረግ የነበረው። ቸርቾችም አንደርግራውንድ። እኔ አሁን በአጭር ጊዜ መረጃ የለኝም፣ ከ10 ዓመት በፊት ግን መረጃው ነበረኝ። እስከ 400 ሚሊዮን ድረስ ቦርናጌን እንዳሉ ይታወቃል ቻይና ውስጥ። አሁን አጭር ጊዜ ውስጥ ያለው መረጃ አላወቅኩትም። እንግዲህ በዛ ያለው ምንድነው የማሰር ብቻ አይደለም፣ ቻይናም እንደዚሁ የማፍረስና እርምጃ የመውሰድ ነገር በስፋት ተቀጥሏል። እና ምን ያህል በክርስቲያኖች ላይ ስደት እንደተነሳ
ያመለክታል። ሌላው በህንድ ነው። በህንድም እንደዚሁ ነው። ተመሳሳይ ነገር ነው እየተደረገ ያለውና በህንድ በተለይ ደግሞ ግድያም አለ። ለማንም ደግሞ ወንጌል መናገርም መመስከርም እንዳትችል ተደርጎ ነው እየተደረገ ያለው። እሱ ብቻ አይደለም። በሰሜን ኮሪያ መጽሐፍ ቅዱስ አይደለም የመጽሐፍ ቅዱስ አንድ ፓርቲ ይዘህ ከተገኘ ትገደላለህ፣ እርምጃ ነው የሚወሰድብህ። ስለዚህ ዓለማችን በእንደዚህ አይነት ምስቅልቅል ሁኔታ ውስጥ ነው ያለችው። አሁን ደግሞ ሰይጣን አጋንንት ቤተክርስቲያን እንዳትሰፋ፣ ወንጌል እንዳይሰፋ፣ የወንጌል ስራ እንዳይሰራ እያደረገ ያለበት ሁኔታ ነው ያለው ለማለት ነው። እንግዲህ በቀጣይም ይሄን ነገር እየተከታተል ለማቅረብ እንፈልጋለን። ግን መጸለይ ያለብን ነገስ እኛ ሀገር ላለመሆኑ ምን ዋስትና አለ? በኤርትራ ያለውን ሰቆቃ እያየን ነው፣ የክርስቲያኖች ሰቆቃ። እንደውም አንዷን ለትራምፕ ሁሉ እስከ ጥያቄ እስከ ማቅረብ በሳዋ ወይኒ ቤት በኮንቴነር የታሰሩ ክርስቲያኖችን አቅርባለች። እና ወንጌል ስትሰብክ ሁሉ ነገር አልጋ ባልጋ ይሆናል ማለት አይደለም። ምክንያቱም ራሱ የሚያስከፍለው ዋጋ አለ። እኛ ሀገር ግን ደግሞ ያለው ነፃነት በጣም ደስ ይላል። በዚህ ጊዜ ልንሰራ፣ ትውልድን ልንታደግ፣ ልናድን፣ ከጨለማ ልናወጣ ይገባል እላለሁ። ሰሞኑን ምናልባት ማህበራዊ ሚዲያ ላይ አይተህ ከሆነ እንደው አሁን ነው ድንገት ትዝ ያለኝ በሸካ ከፋ ዞን የአብያተ ክርስቲያናቱን መሪን ጨምሮ ከቤተ ክርስቲያን የህግ አካላቶች ነን የሚሉ ወጥተው ወስደው እስር ቤት እንደከተቱና የተወሰነ ምዕመንም ይዘው እንደሄዱም ተሰምቷል። እና ያቆጠቆጠ ነው ይታያል። አዎ ምን መሰለህ፣ ወንጌል አልጋ ባልጋ አይደለም። ዓለም ምድር አልተገባችሁም ተብሎ እኮ ነው የተጻፈው። ልክ ነው። ምድር የተገባን አይደለንም። አባቶቻችን ወንጌልን የሰበኩበት መንገድ ቀላል አይደለም። በቅርቡም እኮ እኛ ሀገር ከዛሬ 40 ዓመት 50 ዓመት ገደማ 40 ምናምን ዓመት ገደማ እኮ ኢትዮጵያ ውስጥ ወንጌል መስበክ የማይቻልበት ሀገር ነበር እና ምናልባትም የኦርቶዶክስ ቤተክርስቲያንና እንደ መካነ ኢየሱስ ያሉ ቤተክርስቲያኖች ካልሆኑ በስተቀር ብዙ ቤተክርስቲያኖች የተዘጉበት ሁኔታና ብዙ አገልጋዮች ወህኒ ቤት የተጣሉበት ሁኔታዎች ነበሩ፣ የተገደሉም አሉ። እና ምንድነው ወንጌል ይሄ ነው። የእግዚአብሔር ቃል በሁሉ ላይ የሚሰራበት መንገድ አንዱ በመከራ ውስጥና በፈተና ውስጥ ነው ወንጌልን መስራት የምንችለው የሚለውን ነገር ለማንሳት እፈልጋለሁ። እንግዲህ ለዛሬ ይህንን ካልን እንደው በቀጣይ ቅዱሳን ማድረግ ያለባቸውን ነገር ትንሽ ነገር እንናገርና እንጨርስ። ምንድነው መጸለይ ያለብን? በእግዚአብሔር ፊት መጸለይ አለብን። የእግዚአብሔርን ፊት መፈለግ አለብን፣ ማለድ አለብን። ምናልባት ይሄ ክፍት የሆነው በር ምናልባት የሚዘጋበት ሁኔታ ይመጣ ይሆናል፣ ሊዘጋ ይችላልና ምናልባት ቀን እያልሳለ መስራት እየቻለን ሳለ ትኩረታችንንና ነገሮቻችንን በሌሎች ነገር ላይ ከማድረግ ይልቅ በዚህ ነገር ላይ እንድናረግ፣ በወንጌል ላይ እንድናረግ፣ በትውልድ መዳን ላይ እንድናደርግ ላሳስብ እፈልጋለሁ። እንግዲህ የእግዚአብሔር ጸጋና ሰላም በነገር ሁሉ ይርዳን። ጌታ ጸጋ ከኛ ጋር ይሁን። ተባረኩልን። ጸጋው ይብዛላችሁ። ለነዚህ ለናይጄሪያ፣ ለኤርትራ፣ ለህንድ፣ ቻይና ላሉት እንዲሁም ደግሞ እኛም ሀገር ሆኖ ወንጌል እንደ ልብ የማይሰራጭባቸው ቦታዎች ላይ ትኩረት አድርገን ልንጸልይ ይገባል እላለሁ። አመሰግናለሁ። እግዚአብሔር አብስቶ ይባርክ። በውስጥ ያለውን ነገር ነው የተናገርከው ፓስተር፣ እውነት ነው። ሰይጣን መጨረሻው እንደደረሰ አውቆ በታላቅ ቁጣ ወርዷል ስለሚል የእግዚአብሔር ቃል የቅዱሳን የጸሎት ኔትወርክ በጣም አስፈላጊ ስለሆነ እውነት ነው። ወንጌል ዋጋ ያስከፍላል፣ ትክክል ነው። ቢሆንም ደግሞ እርስ በርስ ደግሞ መጸለይ እንዳለብን ተገቢ ስለሆነ ፓስተር እንዳሳሰበን በዚህ ሁላችንም እንጸልይበት ማሳሰብ እንወዳለን። እንደ ምጽአቱ አዋጅ ነጋሪ አገልግሎት እግዚአብሔር የተመሰገነ ይሁን። እንግዲህ ለዛሬ ይዘን የመጣነው ወቅታዊና አሳሳቢ ጭምር ጉዳይ ይህም መረጃ ቀበለን ፓስተር አለማየሁ ነው። እንግዲህ እግዚአብሔር አብስቶ ይባርከው። በማታው ፕሮግራም ላይ ደግሞ በሌላ ርዕሰ ጉዳይ መልሰን እስከምንመጣ ድረስ
የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከሁላችን ጋር ይሁን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።